ማንቸስተር ዩናይትድ በዘንድሮ የውድድር ዘመን ላይ ያን ያህል የተሳካ ጊዜን አሳልፏል ማለት አንችልም። እንደውም በአውሮፓ ውድድሮች ላይ የተሻለ ጉዞን ማድረግ ችሏል። ምንም እንኳን ከቶተናም ጋር የመጨረሻ ጨዋታውን ቢጠብቅም፣ ግን ደግሞ በታሪክ ማንቸስተር ዩናይትድ በሜዳው ደግሞ ብዙ ጨዋታዎችን የተሸነፉባቸው አመታቶች አሉ። ለምሳሌ እዚህ ምስል ላይ እንደምንመለከተው ማለት ነው። ለምሳሌ በ1961-62 ላይ 16ኛ ደረጃ ላይ ተቀምጦ ነበረ በፕሪሚየር ሊጉ። ያ ማለት ግን ወደ 8 ያህል የሆም ጨዋታዎችን ማሸነፍ አልቻለም። አሁንም ቢሆን ግርማው በኦልትራፎርድ ላይ እንደቀደመው አይደለም። እንግዲህ ሩበን አሞሪም በጣም ከባድ ጊዜያትን ነው እያሳለፈ የሚገኘው። እንደኔ ምንም እንኳን ይሄ የውድድር ዘመን ከባድ ቢሆንበትም ግን በጣም ትዕግስት ያስፈልጋል በማን ዩናይትድ ቤት ብዬ አምናለሁ። የማን ዩናይትድ ችግር አሰልጣኝ በመቀያየር ይፈታል ብዬ ማመን ሰው አይደለሁም። ብዙ ተጫዋቾችንም ወዲያውኑ መሸጥና መግዛት ይከብዳል። በተጫዋች ግዢም ይፈታል ብዬ አላምንም። ምክንያቱም ማንቸስተር ዩናይትድ እንደው ገንዘብ አውጥቶ ሳይስቆነቆን እንኳን ብዙ ተጫዋቾችን አምጥቶ ያውቃል። ግን ደግሞ በደንብ ክሪቲካሊ ማሰብ ያስፈልጋል ብዬ አስባለሁ። በደንብ ማሰብ ያስፈልጋል። የቡድኑ ችግር አሁንም ቢሆን ቡድኑ ራሱ ነው የሚያውቀው አይመስለኝም። ከዕለት ወደ ዕለት ፕሪሚየር ሊጉ እንደከበደው ነው። ከዌስትሃም ጋር እንኳን በነበረው የኦልትራፎርድ ጨዋታ ላይ ተሸነፈ። ታዲያ ግን በታሪክ እንኳን ለምሳሌ ከ1961 ብቻ አይደለም በ19 እንዲሁ 2021 የውድድር ዘመን ላይ እንዲሁ 8 ጨዋታዎችን ተሸንፎ ያውቃል። ያውም የሜዳ ውስጥ ጨዋታዎችን 13ኛ ደረጃ። ከዛ ባለፈ እንዲሁ በ1893-94 የውድድር ዘመን 16ኛ ደረጃ እንዲሁ እንዳሁኑ ተቀምጦ 8 ጨዋታዎችን የተሸነፈበት የውድድር ዘመን አለ። እንዲሁ ደግሞ በ1962-63 የውድድር ዘመን ላይ 9 ያህል ጨዋታዎችን ተሸንፏል በሜዳው። ያኔ 19ኛ ደረጃ ላይ ነበር። በ1930-31 ይሄም ሌላኛው የከፋበት የውድድር ዘመን ነበር። 22ኛ ደረጃ ላይ ነበረ። እንደውም ያኔ ተመልከቱት ኢቨን ሪሊጌሽን ዞን ላይ ሁሉ ነበረ ማለት ነው። ከዛ ባለፈ በ2024-25 ወይም የዘንድሮ የውድድር ዘመን ላይ እንኳን ሳይቀር 9 ያህል ጨዋታዎችን ተሸንፏል። 16ኛ ደረጃ ላይ ተቀምጧል። በእርግጥ የሩበን አሞሪም ቆይታ ላይ ትልቅ ኢፌክት አለው ብዬ አስባለሁ። ግን ወዲያውኑ ደግሞ ይወሰንበታል ብዬ አላምንም። በደንብ አድርገው ሰር ጂም ራትክሊፍ እድል ሊሰጡት ይችላሉ። ከዚህ በኋላ የበለጠ ደግሞ የራሱ የሆኑ ተጫዋቾች ሲመጡ እንዲሁ ደግሞ ብዙ የቤት ስራዎች መከናወን ይገባቸዋል። ግን እነዛ የቤት ስራዎች ደግሞ በደንብ ተጠናቀው ኮምፕሊትድ የሚሆኑት ጊዜ ያስፈልጋል። ገና ወጣት አሰልጣኝ ነው። ቡድኑ በደንብ መስተካከል ያለበት ችግር እንደመኖሩ መጠን በደንብ ጊዜ ይሰጡታል ብዬ አስባለሁ እና እንደ ደጋፊም እኔ እንደ ማንቸስተር ዩናይትድ ትዕግስተኛና ለክለቡ ፍቅር ያለው ደጋፊ አለ ብዬ አላምንም። በችግሩ ሰዓት እንኳን ሳይቀር በደንብ ታምነው የሚደግፉ ደጋፊዎች ነው ያሉት እና በዚህ ሰዓት ላይ ማንቸስተር ዩናይትድን መደገፍ ምን ማለት እንደሆነ ማሰብ ትችላላችሁ። ግን ያንን ክለብ የማይቀይሩ ደጋፊዎች ታማኝ ደጋፊዎች ናቸው። ምክንያቱም በመልካም ጊዜማ ሁሉም ደጋፊ ሆኖ ይመጣል። ግን በችግር ሰዓት ደግሞ ክለብን መደገፍ ምን ጊዜም ቢሆን እውነተኛና ታማኝ ደጋፊ መገለጫው ያ ነው ብዬ ስለማምን ማለት ነው። ይሄኛው ስታት ደግሞ የሚያሳየን ተመልከቱት። ለምሳሌ በማንቸስተር ዩናይትድ ትክክል ያለውን ወይም በቢጫ ቀለም የተቀባው ወደ 12 ነው። ያ ማለት በሜዳው ፈርስት ላይ ጎል የተቆጠረበት ማለት ነው። በ12 ጨዋታዎች እንግዲህ በኦልትራፎርድ ላይ ማንቸስተር ዩናይትድ በዘንድሮ የውድድር ዘመን አስቀድሞ ግብ ተቆጥሮበታል እና ሜንታሊቲው ላይ በደንብ መስራት ይኖርበታል። ይሄ የሚያስመለክተን አንዱ ጉዳይ ይሄ ነው። ለማንኛውም ግን ይህንን መረጃ የሰጠን እንግዲህ ሰን ስፖርት ነው እና ዘሰን ይዞት በወጣው መረጃ መሰረት ከሌስተር ሲቲ ቀጥሎ የሚገኙ 2 ክለቦች አሉ፣ ማንቸስተር ዩናይትድ እና አይፕስዊች ታውን ነው። በተለይ ሁለቱ ቡድኖች እንግዲህ ወርደዋል። በተለይ ቀድመው ግብ የሚቆጠሩባቸው እነዚህ 2 ቡድኖች መውረዳቸውን ያረጋገጡ ናቸው። የታጀበው እንዲሁ በወራጆች መሆኑን ደግሞ የምትመለከቱት 11 ግብ በሜዳው ቀድሞ የተቆጠረበት ደግሞ ሌላኛው ተከታይ ሳውዝ ሃምፕተን መሆኑን ስትመለከቱ ቶተንሃም ሆትስፐር ይከተላል፣ ዌስትሃም ይከተላል። እንዲሁ በተመሳሳይ በ11 ግብ ማለት ነው። ከዛ ባለፈ ደግሞ እንዲሁ በሊጉ ላይ ረጅም ጨዋታዎችን እንዲሁ ሳያሸንፉ የቆዩ ወይም ራኒን ያደረጉ አሰልጣኞችን ስም ዝርዝር ነው ይሄኛው መረጃ ደግሞ የሚገልጽልን። ለማንኛውም ግን በኖቬምበር 11 1992 ላይ ሰር አሌክስ ፈርጉሰን ይሄ ገጥሟቸው ያውቃል። ወደ 7 ያህል ጨዋታዎችን ማሸነፍ አልቻሉም ነበረ። ታዲያ ግን ሜይ 11 2025 ማለት ሩበን አሞሪም እንዲሁ 7 ጨዋታዎችን በተከታታይ ማሸነፍ አልቻለም በሊጉ ላይ። እንዲሁ ሉዊ ቫናል በታሪክ ይሄ ገጥሟቸው ያውቃል። እሳቸውም ቢሆን ኖቬምበር 28
2015 ላይ እንዲሁ 6 ጨዋታዎችን ሰር አሌክስ ፈርጉሰን በድጋሜ በ1995 የውድድር ዘመን እና በ2007 የውድድር ዘመን ላይ 5 ጊዜ በተከታታይ ማሸነፍ ያልቻሉበት መጥፎ የውድድር ዘመናቸው ነበር ማለት እንችላለን። ከዛ ባለፈ ደግሞ እንዲሁ 2017 ላይ ሆዜ ሞሪኒዮ ያው ሜይ 17 እንዲሁ 5 ጨዋታዎችን ከዛ ባለፈ ሜይ 12 2019 ላይ ኦሌ ጉናር ሶልሻየር ወደ 5 ያህል ጨዋታዎችን በተከታታይ ማሸነፍ አልቻለም ነበርና በዘንድሮ የውድድር ዘመን ላይ እንግዲህ ማንቸስተር ዩናይትድ ከባባድ ቁጥሮች ወይም ይሄ በመጥፎ ነው እየተመዘገቡበት የሚገኘው። በተለይ የዘንድሮ የውድድር ዘመን በፕሪሚየር ሊጉ ላይ ጥሩ ጊዜን እንዳለማሳለፉ መጥፎ ስታቶች ናቸው የተመዘገቡበት። ግን ደግሞ የማይታለፍ ቀን የለም ብዬ አስባለሁኝ። በቀጣይ የውድድር ዘመን ግን በጣም ከባድ ነው የሚሆነው። ግን ስራን ደግሞ ከከባዱ የሚጀምረው ሩበን አሞሪም በተለይ ከቶተናም ጋር ያለበት የአውሮፓ ሊግ ዋንጫን አሸንፎ የሚሄድ ከሆነ የበለጠ የሞራል ስንቅ ይሆናል። ያማይሆን ከሆነ ግን ያው ስራዎች ሁሉ ከግራውንድ ነውና የሚጀምሩት በርካታ ውሳኔዎች ይወሰናሉ ብዬ አስባለሁ። በአንዳንድ ተጫዋቾች ኮንትራት ላይ እንዲሁ በሌሎችም ጉዳዮች ላይ አሰልጣኙ የሚወስዳቸው መፍትሄና እርምጃዎች ይኖራሉ ብዬ አስባለሁ። ግን ደግሞ ኢኒዮስም ቢሆን እኔ ትዕግስትና ጊዜን አይሰጠውም ብዬ አላምንም። ጊዜን የበለጠ የሚሰጠው አይነት አሰልጣኝና እንዲሁ ጊዜን የሚሰጠው አይነት የባለቤት መስተጋብር ይፈጥራሉ ብዬ አስባለሁ። ግን የበለጠ ጊዜ ይሰጡታል ብዬ አስባለሁ እኔ በግሌ። ግን ምን እንደሚፈጠር ደግሞ እግር ኳስ ላይ ስለማናቅ በዛን ሰዓት የሚሆነውን ማየቱ ይሻላል። ለማንኛውም እናንተ ፎሎ ማድረግ ቤተሰብ እንሆን። ይሄ ቪዲዮ ረጅም ስለሆነ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ ይመቻችሁ። ሰሜን ለንደኑ ክለብ አርሰናል በሚቀጥለው ክረምት የዝውውር መስኮት ትልልቅ ስራዎችን እንደሚሰራ ታማኙ የመረጃ ምንጭ የሆነው ዘ አትሌቲክስ ዛሬ አስነብቧል። ለማንኛውም ግን መድፈኞቹ አዳዲስ ተጫዋቾችን እንደሚያስፈርሙ ይጠበቃል። ከዛ ባለፈ ግን ከአንዳንድ ተጫዋቾች ጋርም ሊለያዩ እንደሚችሉ ጭምር ነው አትሌቲክስ ያስነበበው። ለማንኛውም በቀጣይ የጋናዊው የመሃል ተከላካይ ወይም የመሃል ሜዳ ተጫዋች የሆነው ቶማስ ፓርቴይ ኮንትራት እንዲሁ ማራዘም እንደሚፈለግም በአርሰናል ቤት ውስጥ ተገልጿል። አርሰናል እሱን ማቆየት ይፈልጋል። ለማንኛውም እስካሁን እንግዲህ ከውል አልተደረሰም። ግን የውል ማራዘም ሂደቱ የማይሳካ ከሆነ በሚል ከወዲሁ ለሱ ተተኪ የሚሆን አማራጭ ተጫዋችን እየተመለከቱ እንዳለም ጭምር ያው ሲነገር ነበር። ማርቲን ዙቢሜንዲ ኦልሬዲ የተጠናቀቀ ነገር ይመስላል። ከዛም ባለፈ መድፈኞቹ እንዲሁ የግራ መስመር ተጫዋች ሊያስፈርሙ እንደሚችሉ ደግሞ እየተነገረ ነው። ይሄ አስገራሚ ነው። የፊት መስመሩን ወይም የ9 ቁጥር ቦታውን ማጠናከር አለበት እየተባለ አሁንም የግራ መስመር ተከላካይ ይፈለጋል። ኬረን ቴርኒ እንዲሁ ክለቡን በአመቱ መጨረሻ እንደሚለቅ ሲጠበቅ ዚንቼንኮ ጥሩ ዋጋ የሚያወጣ ገዢ ክለብ ከመጣ ሊሸጥ እንደሚችል ጭምር ነው የተነገረው። ለማንኛውም ግን አርሰናል አሁንም ተከላካይ ላይ ሌላ ትኩረት ሊያደርግ ይችላል። በተለይ ደግሞ ይሄ ፉልባክ የምንለው ቦታ ላይ ነው እየተባለ የሚገኘው። ከባድ ነው አይደለም? በተለይ ዛሬ ደግሞ ከሰማሁት አስደንጋጭ መረጃ ምንም ያህል እንኳን ታማኝ የሚባሉ የመረጃ ምንጮች ባይዘግቡትም አንዱ ምን መሰላችሁ? ዴቪድ ራያን ሪያል ማድሪድ እየተከታተለው ነው የሚሉ መረጃዎች እየተሰሙ ይገኛሉ። እኛ እንደውም ሳሊባን ነበር አይደል ከሪያል ማድሪድ ጋር የበለጠ እንግዲህ ይሄ ተጫዋች ባይነጠቅ ይሻለዋል ወይም ቶሎ ይሄንን ተጫዋች ማስፈረሙና የበለጠ ስቴብል መሆኑ የበለጠ መረጋጋት ውስጥ መግባቱ ለአርሰናል ጠቃሚ ነው ስንል፣ በሌላ መልኩ ደግሞ ሪያል ማድሪድ መጥቷል ማለት ነው። ዴቪድ ራያን እንደሚፈልገው ጭምር እየተዘገበ ይገኛል። ከዛ ባለፈ ሌሎች ሊለቁ የሚችሉ ተጫዋቾችም በርከት ያሉ ሊሆኑ ይችላሉ። ግን ግዢ ላይ ደግሞ የበለጠ የ9 ቁጥር ቦታ ላይ ክፍተት አለ እየተባለ አርሰናልን የሚያሳማው ይመስለኛል። እኔ የፉልባክ ቦታ ላይ አሁን ላይ ባለው መቀጠል የተሻለ ነው። የበለጠ 9 ቁጥር ቦታ ላይ እንግዲህ ክፍተትን ትቶ ሌላ ቦታን ስኳድን ከማብዛት ይልቅ ማለት ነው። ከዛም ባለፈ ምናልባት እንግዲህ ይሄንን አይነት እርምጃ እንዲወስድ የሚያስደርገው ምንድነው? የተጫዋችን ለማምጣት ወይም ጥሩ ገንዘብን ለማውጣት ጥሩ ገንዘብን ደግሞ ማግኘት ያስፈልጋልና ወይም አንዳንድ ተጫዋቾችን መልቀቅ ያስፈልጋልና በአርሰናል ቤት ውስጥ ደግሞ ያን ያህል ጥሩ ገንዘብን ሊያመጡ የሚችሉ ተጫዋቾች ቁጥር አነስተኛ በመሆኑ የግዴታ እንደነ ኬራን ቴርኒ አይነት ተጫዋቾች ሊለቁ ይገባል። ከዛ ባለፈ እንደነ ኦሌክዛንደር ዚንቼንኮ አይነቱ ተጫዋች ደግሞ ለአርሰናል በመጠኑም ቢሆን ገንዘብን ስለሚያመጣ ያንን እንደ አማራጭ ተጠቅሞ ሊሆን ይችላል። ግን አሁንም ቢሆን ቤርታ ትኩረት ማድረግ ያለበት እንደሚታወቀው የ9 ቁጥር ቦታ ላይ ነው። ግን ያ ሳይሆን የሚቀር አይመስለኝም። ለማንኛውም እስኪ አዳዲስ መረጃዎች ካሉ ምንነጋገር ይሆናል። እናንተስ ምን ይሰማችኋል? አርሰናል የትኛውን ቦታ ማጠናከር አለበት? የቱስ ተጫዋች ቢመጣ ደስተኛ ትሆናላችሁ? ይሄንን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ ይመቻችሁ።